እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት ከልጆቹ ክፍል ውስጥ አንደኛው ትንሹ ጮኸ ማለት ነው። በጣም ሰላም የተወደዳችሁና የተከበራችሁ ቪዲዮ ዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ። ሰሞኑን በእስራኤልና በጋዛ መካከል ጦርነት ተፈጥሮ ነበር። በዛ ጦርነት መሀልም 40 ሺህ የሆኑ ህጻናት ተመልካቾች፣ ሰሞኑን እንደሚታወቀው በእስራኤልና በጋዛ ጦርነት እንደተፈጠረ የታወቀ ነው። በነዛ መካከል እንግዲህ የኢቢኤስ ቲቪም ጋዜጠኛ ዮናስ ከበደ ሄዶ ነበር። እስኪ ደግሞ ስለዚህ ቪዲዮ አንዳንድ ነገሮችን ተመልክተን እንመለስ። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት፣ ኑሯቸውን ለማየት፣ የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለበደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ። አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም ማጋለጥ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድሙን ሲያርድ፣ ወንድሙን ሲገፋ፣ ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ አማክፊኩም ረጁሉ ረሺድ ከመካከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቀደም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግ። በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቄት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጀህል ከነክፋቱ፣ አቡ ጀህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ተመልካቾች ቪዲዮን እንደተመለከቱ ነው። በመቀጠል ደግሞ ሰመረ ባሪያው አንዳንድ ነገሮችን ብሎናል። እስኪ ደግሞ ይሄን ነገር ተመልከተን እንመለስ። አሁን እኮ ሰው እኮ በትዳር ምቾት የሚገኝ የመሰለ ራሱን ይቃጠላል። ትዳር ውስጥ ብትገቡት ለመሰቃየት ነው። ይኖራል ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ፣ ትዳር ለደስታ አይሆንም። አንድ ሰው ጋር ኖርሽ እንዴት ነው የምትደሰችው? ጥሩ ነው። አይ ሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ አነጋገር ለዛ ራሱ ልጆቼን እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ አመት ለፍቼ እንደከሰርኩ ነው የምቆጥረው።
ምን ማለት ነው ይሄ? አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስልኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሚን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ። አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች ትውልድ እንደዚህ ከሚንኮላሽ መንግስት 1000 ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንት በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ ፈቅዶ ለኢትዮጵያ ህዝብ በጠዋቱ ለዚህ ሁሉ ሚሊዮን ህዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማው ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። የምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወቅ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ይሄ ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋ እችላለሁ። እብድኛ እኔ ተናግሬ ማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገውን በልቦ ያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አይደለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታግቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም ምን ይላል እንደብስማ። እንግዲህ ተመልካቾች ቪዲዮን እንደተመለከት ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። ያው ትዳር ያስፈልጋል አያስፈልግም የሚለውን ነገር እናንተም ታውቃላችሁ። እስኪ እናንተም የምታውቁትን ነገር ጻፍ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ እንግዲህ ስለ ነፃነት ወርቅነህ ሚዲያ ላይ ወጥቶ ጓደኛው አንዳንድ ነገሮችን ተናግሮ ነበር። እስኪ ደግሞ ስለዚህ ቪዲዮ ተመልክተን ነበር። በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብሎ ሲጠይቁ አይቻለሁ። ለምን እንደዚህ ሆነ ይመስልሃል? አስኒ አንተ እንደ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው። በጣም ሀብታም። እኔ አሁን እንደዚህ ከምለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነው። ነፃነት አንድ ቤት ገባ ማለት ማጋነን አይደለም። አሁን 22 ብትሄድ ያግራንድን ታውቀዋለህ? የድሮ የግራንድ ጋሽ ታዴ ቤት ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምንድነው? ከሰው ጋር መሆን ይፈልጋል። ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንም ሰው አይሰበስብም። ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ነው። ማን ከፈለ? ነፂ ከፍሏል። አሁንም አለ። ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው። ነፃነት ምንም አያጎድልም፣ ለማንም ለልጆቹ አያጎድልም፣ ለቤቱ አያጎድልም፣ ለማንም አያጎድልም። ግን ነፂ ምንድነው? ሞተር ነው፣ ሲሰራ ነው። ነፂ ሲቆም ቆመ ነው። እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም፣ በመስጠት ስለሚያምን ነው። ነፂ የሚቀመጥ ነገር የለውም። ቪዲዮን እንደተመለከት ነው ጓደኝነት ማለት ምን ማለት እንደሆነ እንግዲህ ከዚህ ሰውዬ መማር አለብን።
እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ የተመሰረተ ቪዲዮ ነው። እስኪ ደግሞ ስለሱ ቪዲዮ ተመልክተን እንመለስ። ሰላም ወንድም እንዴት ነህ? ሰላምህ ይብዛልኝ። ፍቅር፣ ቁጭት፣ ብሶት፣ እብደት እየተፈራረቁብኝ እኔ ደህና አይደለሁም። በአንዲት አጋጣሚ ነበር የፍቅር ታሪክ የሚጀምረው። ልክ እንዳየሁት እንደጨበጥኩት ተሸነፍኩለት። የፍቅር ስሜት ተሰማኝ። ልቤ ደነገጠ። እጄ ዛለለት። በጣም ቆንጆ ወጣት፣ ቀርቤ ሳላውቀው ልቤ ተሸነፈለት። እናም ተጨባበጥ፣ ተለያየን። በኋላ ግን ስራዬ እሱን ማሰብ ሆነ። ከሰው ጋር ሆኜ እሱን እያሰብኩኝ ማልቀስ። እመቤቴን ለሱ የተሰማኝ ስሜት ለማንም ሰው ተሰምቶኝ አያውቅም። እናም ስልክ እንደዋወል ጀመር። ልክ እንደ እህቱ ነው የሚያየኝ። ሲከፋኝ በውብ ቃላቶች ያጽናናኛል። እኔ ግን ከወንድምነቱ በላይ ፍቅሩ አሸነፈኝ። ሆኖም እሱን ላለማጣት እህቴ ሲለኝ ወንድሜ እለዋለሁ። ይመክረኛል። አንቺ መልካም ልጅ ነሽ ይለኛል። አቤት ደስታዬ በእሱ አንደበት መመስገን። የኔ ቴክስት ሲገባለት ወዲያውኑ ይመልሳል። ደውዬም ስልኩ ከተያዘ ዘግቶ ይደውላል። ብቻ ምን አለፋ ሌሊቱን ሙሉ ስናወራ ማደር ነው ስራችን። እየከበደኝ ሲመጣ ፍቅረኛዬን ላስተዋውቅህ አልኩት። አዎ አስተዋውቂኝ አለኝ። ለፍቅር ጨዋታ ብዬ ለነገሩ ተወው ምን ይሰራልሃል ስለው ለመነኝ። አስተዋውቂኝ ወንድምሽ አይደለው አለኝ። ተው በቃ ብዬው ሌላ ርዕስ ጀመር። ከዛ ግን ምን እንደሆንኩ አላቅም አፈቅርሃለሁ ብዬው አረፍኩት። ደነገጠ። ስልኩን ዘጋሁት። መልሶ ደወለ። ምን ነበር ያልሽኝ አለኝ። ፍቅረኛዬ አንተ ነህ አልኩት። በነገራችን ላይ ከዛ በፊት ፍቅረኛ እንደሌለውና ሴት ልጅ በህይወቱ አውርቶ እንደማያውቅ ነግሮኛል። ስለኔም እናወራለን። ለዛ ነው ፍቅሬን የገለጽኩለት። አይሆንም እንደ እህቴ ነው የማይሽ። የኔ ጥፋት ነው ይቅርታ፣ እንደዚህ እንድታስቢ ስላደረኩሽ። እንደውም በየቀኑ መደዋወልና ለረጅም ሰዓት ማውራቱን እናቁምና በሁለት ሳምንት አንዴ ብቻ እናድርገው አለኝ። እሺ አልኩት፣ ግን አልቻልኩም። ደወልኩለት። በቃ እንደ ድሮ እህት ልሁን አትራቅብኝ በማለት ለመንኩት። እሺ አለኝ። ከራቀብኝ እጎዳለሁ። ድምፁን ስሰማ መተንፈስ እችላለሁ። እንኳን ሁለት ሳምንት አንድ ቀንም ሳልሰማው መቆየት አልችልም። በወንድምነቱ መሃል ስለ ፍቅር እናወራለን። አንድ ቀን ግን እኔም እኮ አፈቅርሻለሁ አለኝ። አቤት አምላኬ ደስታዬ ወደር አጣ። ስልኩን ዘግቼ በደስታ አበድኩ። እያልን በቃ የዓለም አንደኛ አፍቃሪ ሆኖ አረፈው። እንደ ንግስት ያከብረኛል። ብዙ ህልሞቹን ያጋረኛል። ልጅ ስለመውለድ እናወራለን። እንደውም ወንድ ልጅ ውለጂልኝ እያለ ደጋግሞ ይጠይቀኛል። ከቆይታ በኋላ ግንኙነት ጀመር። እርግዝናም ተፈጠረ። እኔ በጣም ደስ ቢለኝም እሱ ግን በተቃራኒው መስራት አለብን ገና ልጆች ነን በማለት ሳይደሰት ይቀራል። ሆኖም ምርጫ ስለሌለው ቢቀበለውም ልጅ ከተጸነሰ በኋላ አብዝተን መጣላት ጀመር። ይባስ ብሎ በአንዲት የተረገመሽ ቀን መጥፎ አወዳደቅ ወደኩ። ልጅ ተበጠበጠ። ላተርፈው አልቻልኩም። ሕክምና ስሄድ አይ የሚሆን አይደለም መጠረግ አለብሽ አሉኝ። ነገርኩት። ፍቅሬ አይዞሽ ከፈለግሽ እንወልዳለን፣ ዛሬ ግን ሕክምናውን መውሰድ አለብሽ አለኝ። ሳልወድ በግዴ ልጄ ካላደገ ደምዤ መዞር ምን ያደርግልኛል ብዬ እሺ አልኩት። ታከምኩ። ከቆይታ በኋላ ዳግም እርግዝና ተፈጠረ። በጣም ተናደደ። አይሆንም ወይ ልጁን ወይ እኔን ምረጭ፣ ከወለድሽው ግን እኔም ስልኬን አጥፍቼ እጠፋለሁ አለኝ። ምን ልሁን ግራ ገባኝ። በቃ ተጣላን። ደጋግሞም ልጁን አስወጪው ካለበለዚያ እኔን አታገኘኝም ይለኛል። ከብዙ ጭቅጭቅ በኋላ እንደፈለገው ተፈጸመ። ግን እሱ እንደ ድሮው አልሆን አለ። መጣላት የዕለት ጉርሳችን ሆነ። ደስ ካለው ውሎ አድሮ ነው የሚደውለው። ምክንያቱም ስጠይቀው ከፈለግሽ መሄድ ትችያለሽ ይለኛል። በመጀመሪያውም በሁለተኛውም ውርጃ መድኃኒት ስለጎዳኝና ብዙ ደምም ስለፈሰሰኝ እጅግ በጣም ያመኛል። ቁጭት ውስጥ ነኝ። የሚሰማኝ ስሜት ራሴን ስለማጥፋት ነው። ብቻ እተነፍሳለሁ፣ ግን በመንፈስ ሞቻለሁ። ታውቃለህ፣ የእውነት እየሞትኩም ቢሆን አፈቅረዋለሁ። ጭራሽ ስለሱ ነው የማስበው። ነገ የልጆች አባት ባላደርገውስ ብሞትስ? ቆይቶ ቢደውልም ስቄ ነው የምቀበለው። እሱን ማስቀየምም እንዲያዝንም ማድረግ አልፈልግም። እንደ በፊቱ አይደለም፣ ተቀይሮብኛል። ልጄንም አጣው። አሁን ላይ ሁለት ጊዜ ፌል ስላደረኩኝ ያመኛል። እባካችሁ የአገሬ ልጆች ምክራችሁን በጨዋነት አጋሩኝ። አንተንም አመሰግንሃለሁ። በትዕግስት ስላናገርከኝ እውነት ክብር ይገባሃል። እግዚአብሔር ያክብርልኝ። በመቀጠል ደግሞ እጅግ በጣም አስገራሚ የሆነ የህይወት ታሪክ አርቲስት ፍጹም እየተናገረ ነበር። ስለዚህ ቪዲዮ ደግሞ ተመልክተን እንመለስ። ተሯሩጠን ክፍላቸው ስንገባ እሱ አልጋ ስር ነው ያለው። ትልቁ አልጋው ላይ ሆኖ ይሄኛው ከስር ሆኖ ትንሹ በእግሩ ፍራሹን ይገፋል። ትልቁ ደግሞ ከላይ ሆኖ ይዘላል ማለት ነው እየተጫወቱ። ይሄኛው እንዲየገፋ ከላይ ሲዘል እግሩን አጥፎታል ወደ ተቃራኒ አቅጣጫ።
እንግዲህ እንዳሉን ከሆነ ስንመጣ ግን ምንም የሚታይ ነገር የለም። በጣም ህመም ላይ ነው ያለው። ይጮሃል። በቃ ተደነጋገጥን። አጋጣሚ ለአዲሱ ህፃን ለሆስፒታል ቀጠሮ ስለምንሄድ በዛው ኢመርጀንሲ ይዘነው እንሄድ ብለን ተሯሩጠን ይዘነው ወጣን። በባህሪው ያው እሱ ብዙ ነገሮች ስለሚያካብድ ያው እንክብካቤ ስለሚፈልግ ትንሽም ነገር ስትቧጭረውም ይሁን ምናምን እንደዚህ ብሎ ነው የሚውለው። በቃ ባንዴጅ አርጉልኝ ስለሚያካብድ እያካበደ እንዳይሆን የሚል ጥርጣሬ ኖረኝ። ምክንያቱም ከውጭ የሚታይ የለም። ለማጠፍ ለመዘርጋት ስሞክር እግሩን ያለቅሳል። ከዛ ሆስፒታል ደረስን። ኤኒዌይስ ኢመርጀንሲ ወዲያውኑ እነሱ ራጃ አነሱትና አዩት። ምንም ፍራክቸር የለውም፣ የተሰበረ አጥንት ምናምን አያሳየንም። ስለዚህ ፔኑን ለጊዜው ኮንትሮል እናርገው ብለው ያው ኢትዮጵያ ጀሶ እንደምንለው ታሸገለት ማለት ነው። ታሽጎ 2 ሳምንት ይቆይና ከ2 ሳምንት በኋላ ቀጠሮ ተይዞለት ሆስፒታል ይሄድ ተባልን። ኤኒዌይስ ብቻ 2 ሳምንቱም አለፈ። ወደ ሆስፒታል ተመልሰን ስንሄድ አሁንም በፍጹም መርገጥ አይችልም። ስለዚህ ሆስፒታሉ ጋር ተነጋገርንና ሁለተኛ ቼክአፕ ተደረገ። አሁንም ያው ነው። መጨረሻ ሲቲ ስካን ይነሳ ተባለ። ሲቲ ስካን ሲነሳ አስደንጋጩ ነገር በመኪና አደጋ ወይንም ደግሞ በከባድ ስፖርት ሊከሰት የሚችለው ፒሲኤል የሚባል ሊጋመንት ወይንም ደግሞ ጉልበትን የላይኛውን ሰውነታችን የላይኛውን እግር ክፍልና የታችኛውን የሚያያይዘው ጉልበታችን መካከል ያለ ሊጋመንት ወይንም ደግሞ ጅማት ነገር ተበጥሷል ማለት ነው። ኤሲኤል እና ፒሲኤል የሚሉት አለ። ኤሲኤል ከፊት ነው፣ ፒሲኤል ከኋላ ነው ያለው። የኋለኛው ሙሉ ለሙሉ ተቀዷል። ከዛ ሚኒስከስ የሚባለውም እንዳለ ቲር አርጓል፣ እሱም ተቀዷል። ስለዚህ 2 አይነት ጉዳት አለው። በጣም አስደንጋጭ ነበረ መረጃውን ስንሰማ። ከዛ በቃ ሆስፒታሉ ምንም ሊያደርግለት አልቻለም። ምክንያቱም ይሄ የፒሲኤል አደጋ በሰርጀሪ ነው የሚስተካከለው። ይስተካከላል በሰርጀሪ። ነገር ግን በሰርጀሪ ለማስተካከል እድሜው አይሆንም። 4 ዓመቱ ወደ 5ኛ ዓመቱ ሊሻገር ባለበት ቅጽበት ስለሆነ የተከሰተው በዚህ እድሜ ተከስቶ አይተናናቅም። እንደተባለው በመኪና አደጋ ወይንም ደግሞ በከባድ ስፖርታዊ ግጭት የሚፈጠር ነገር ነው እንጂ በሱ እድሜ የሚከሰትም አይደለምና ምንም ልናደርግ አንችልም። እንዴት ምንም ልናደርግ አንችልም? በጣም ፈታኝ ጊዜ ነበር። በጣም ከባድ ህመም ውስጥ ነበረን እኛ። ምክንያቱም በሱ እድሜ ሰርጀሪ ካልተደረገ ምንድነው የሚሆነው? በጣም አሳሰበን። ከዛ በኋላ እነሱ ጋራ ምንም መግባባት አልቻልንም። ወደ አገር ቤት ልንመለስ ነው ብለናቸው ስለነበረ በቃ ብሬስ የሚባል ነገር አለ። ያው ሲተኛ የሚወልቅ ደግሞ ተነስቶ ሲንቀሳቀስ የሚታሰር የእግር ብሬስ በሱ እድሜ መገኘት ስለማይችል የአዋቂ የእጅ ብሬስ ይታሰርለት በሚል እሱ ተወሰነ። ከዛ በኋላ እሱ ገዝተን ልናረግ ስንሞክር ምንም በቃ እግሩ ጋር አብሮ ሊሄድ የሚችል አይደለም እና እዛኛው ሆስፒታል የሄድንበት ምንም አይነት እርዳታ ማግኘት ስላልቻለን ተስፋ ቆርጠን ሌሎች ሆስፒታሎች ማፈላለግ ጀመርን። ሁለተኛ ሆስፒታል ሄድን። ሁለተኛውም ሆስፒታል በሱ እድሜ ሰርጀሪ ስለማንሰራ አይሆንም አሉ። ከዛ በኋላ ወደ ሌላ ሐኪም ጋር መረራችን። አጋጣሚ የሄድንበት ሆስፒታል እኔ የልጄ እንኳን እንዲህ አይነት ነገር ቢገጥመው ቀጥታ የሚሄደው እከሌ የተባለ ዶክተር ጋር ነው በሚል ወደ ሌላ ሆስፒታል ስካቲሽ ራይት የሚባል ሆስፒታል ተላክን። እዛ ሄደን እዛ ደግሞ እነሱም ማድረግ የምንችለው ነገር አትሊስት አንደኛው ሚኒስከስ የሚባለው ሌላ ጎንዮሽ ጉዳት ሊያመጣ ስለሚችል እሱን ትሪት ለማድረግ እንሞክራለን። ሳይቀደድ በብስ ብቻ ካሜራ ነገር ውስጥ አስገብተው የሚወስዱት ሰርጀሪ ነው። እሱን አደረጉ። ለማንኛውም እሱ መደረግ ስለነበረበት ሙሉ ለሙሉ ትኬታችንን ካንስል አድርገን ኢትዮጵያ አየር መንገድ ነበር የቆረጥነው። ስንደውል ያው 1 ዓመት ድረስ መራዘም ይችላል፣ ሆልድ ልናረገው እንችላለን ብለዋል። እንግዲህ ሆልድ ተደረገና ያው ሰርጀሪ ማድረግ ነበረበት። ለ1 ዓመት ያክል የሚዘልቅ ትሪትመንቶች አሉት፣ ፊዚዮቴራፒ አለው፣ ብዙ ነገሮች አሉት። እንደተባለው ግን ፒሲኤል የሚባለውን ጉዳት የሊጋሜንቱ ጉዳት ግን እድሜው 16 ዓመት ቢያንስ 15 ዓመት እስከሚሆነው ድረስ ማድረግ አይቻልም ተብሎ
እሱ አሁንም አልተደረገለትም። ነገር ግን ሚኒስከስ የሚባለውን ጉዳት አከመውታል። ተመልካቾች ቪዲዮን እንደተመለከታችሁት ነው እንግዲህ በጣም የሚያሳዝን የህይወት ታሪክ ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ኮሜንት ላይ ጻፉ አድርጉልኝ። በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመው? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ የሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበር። ቴዲ አፍሮም በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ቢባልም አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችሏል። ምክንያቱም እነ ጥላሁን ገሰሰ እንደነ አስቴር አወቀ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይተዋል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ ድምጻዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ነው። ቴዲ አፍሮ እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮ እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። በቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያውም ላይ ያላችሁ ሰዎች በቂ እንቅስቃሴ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት ነው። የቴዲ አድናቂ የሚሆናችሁ እስኪ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ሞምባሳም ድረስ ሄዳችሁ ኮንሰርቱን የተካፈላችሁ ኢትዮጵያውያኖች በዚህም ዙሪያ እስኪ እንድትጽፉበት እንድንወያይበት ይህን መረጃ ወደ እናንተ አምጥቻለሁ። እስኪ ተነጋገሩበት። ሲበሉ አለመጸለይ ምግቡ ጤና እንዲሆን የራሴ ማድረግ ይችላሉ። አቶ አልኩ ማለት ሲዳሩ አለመጸለይ ትዳሩ ሌላ ሲበቃሉ ከከለም ጀሮ የቤት አተመጣቢ ማለት እኮን ወኖት ማለት አትጨነቁ። ጸሎት በሙሉ የሚያውቀው በጭንቀት ነው። ወይ የሰኞ ዳሴ ማርያም ደርሰ ዮሐንስ ወንጌል ደርሰ የምናገኝ ሀሳብ ውስጥ ሆነን ጸሎት ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድነው መሆን ከሌው ቀደም ታንካናን ወይ ደምን ነው ጸሎት ውስጥ ተመልካቾቼ ለዛሬ ጄላችሁ የመጣው ቪዲዮዎች እነዚህን ይመስላሉ። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ።